በርዕሱ ላይ ያያችሁትን የገንዘብ መጠንም ሆነ ከዚያም በላይ በቴሌግራም ብቻ መስራት ትችላላችሁ። አብዛኞቻችሁ አሁን በቴሌግራም ይሄን ያህል ገንዘብ መስራት ይቻላል ብዬ ስናገር ይሄም ልጅ መዋሸት ጀመረ እንዴ ልትሉ ትችላላችሁ። ይሄን ነገር ስላላችሁ አይፈረድባችሁም። ምክንያቱም አሁን ላይ በኦንላይን የሚሰሩ ስራዎችን በተመለከተ ያሉት ተጨባጭ እውነታዎችና የሚወራው ነገር ማች ስላላደረገ ነው። የትኛው እውነት ነው የትኛው ስካም ነው የሚለውን አብዛኛው ማህበረሰብ መለየት ስለከበደው ነው። በርካታ በኦንላይን ተሰርቶ ገንዘብ የሚገኝባቸው ፕላትፎርሞች እንዳሉ ሁሉ በኦንላይን ረብጣ ብሮችን መስራት ትችላላችሁ የሚሉ ደግሞ በርካታ ስካመሮችም እንዳሉ ሁሉ ማለት ነው። እነዚህን በቴሌግራም የሚሰሩ የኦንላይን ስራዎችን እኔም ሆንኩኝ በዙሪያ የማውቃቸው ሰዎች እነዚህን ቢዝነሶች በመስራት ገንዘብ እያገኙ ስለሆነ ለእናንተ ብጠቁማችሁ ብዬ ነው። ነገር ግን ይህንን መንገድ አብዛኛው ሰው ባለማወቁ የተነሳ ቴሌግራምን ለመጻጻፊያ ወይም ደግሞ ፋይሎችን ለመላላኪያ ብቻ እንጠቀመዋለን። ዛሬ ወደ ማሳያችሁ መንገዶች ከማለፌ በፊት ግን አንድ ነገር እንድታስተውሉልኝ እፈልጋለሁ። የትኛውም ኦንላይን ስራ በአካል የሚሰራ ስራ የሚያለፋውን ያህል ሊያለፋ ይችላል፣ ወይም ደግሞ ከዚያም በላይ ሊያለፋ ይችላል፣ ወይም ደግሞ ከዛ ቀለል አድርጎ ምንም ሳያለፋ ሊያስገኝ ይችላል። ነገር ግን የትኛውንም ኦንላይን ስራ ለመስራት ስታስቡ ኮሚትድ ካልሆናችሁ፣ ብዙ ጥረቶችን የማታደርጉ ከሆነ፣ የማትለፉ ከሆነ፣ የማታትሩ ከሆነ፣ ስኪላችሁን የማታዳብሩ ከሆነ መቼም ሊከፍላችሁ አይችልም። ምክንያቱም የማይሰራ ስራ የሆነ ነገር የለም። ተሰርቶ ነው ሁሉም ስራ የሚገኘው። ስለዚህ በደንብ አድርጋችሁ መስራት መቻል አለባችሁ። ከሰራችሁ ግን ቴሌግራም ራሱ የማይከፍልበት ምንም አይነት ምክንያት የለም። ዛሬ በዚህ ቪዲዮ 3 ከቴሌግራም ገንዘብ የምትሰሩባቸው መንገዶች እነግራችኋለሁ። እናንተ የተመቻችሁን ተጠቅማችሁ መስራት ትችላላችሁ። ከፈለጋችሁ 3ቱንም በመጠቀም ልትሰሯቸው ትችላላችሁ። ሌሎች በርካታ መንገዶች አሉ። ነገር ግን እነዛኞቹ መንገዶች ምንም ስለማላምንባቸው እነዚህኞቹን ብትሰሯቸው ይሻላል። እነዛንም መንገዶች በዚህ ቪዲዮ መጨረሻ ላይ በደንብ አድርጌ እነግራችኋለሁ። እናንተ እነዛንም እናምንባቸዋለን ካላችሁ ልትሰሩባቸው ትችላላችሁ። አሁን በቀጥታ ከቴሌግራም ገንዘብ የምትሰሩባቸውን መንገዶች እነግራችኋለሁ። ከዛ በፊት ግን ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ያላችሁ ሐሳብ፣ አስተያየት፣ ጥያቄም ቢሆን ኮሜንት ቦክስ ላይ ማስቀመጣችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ደግሞ ዩቲዩብ ላይ እንደዚህ አይነት ቁም ነገሮችን ለማየት ከሆነ የምትመጡት ትክክለኛው ቦታ ላይ ስለሆናችሁ ይህንን ቻናል ሰብስክራይብ አድርጉ። በሚገባ ይጠቅማችኋል። በጣም ቀላል ናቸው። አንደኛው የቴሌግራም ቻናል መክፈት። አሁን የቴሌግራም ቻናል ሲባል አንድ ሰው የቴሌግራም ቻናል ሲከፍት እናንተ አእምሮ ላይ የሚመጣውና እናንተ የምታስቡት ነገር ምንድነው? ሰውየው የቴሌግራም ቻናል የከፈተው ወይ ምርቱን ሊያስተዋውቅበት ነው ወይ ደግሞ እሱ የሚፈልገውን ሐሳብ ብቻ ሊያስተላልፍበት ነው ብላችሁ ልታስቡ ትችላላችሁ። አይደለም። በቴሌግራም ቻናል ብቻ ከ3 በላይ ገንዘብ የማግኛ ዘዴ ስላለ ነው። አሁን ማንንም ሰው ቴሌግራም በከፈተ በአንድ ወር ውስጥ ወይም ደግሞ በሳምንት ውስጥ በርካታ ቻናሎች ውስጥ ጆይን አድርጎ ልታገኙት ትችላላችሁ። ይህም የሚሆንበት ቻናሎች የመብዛታቸው ነገር ነው። ቻናሎች የበዙበት ኬዝ ምንድነው? ቻናሎች የበዙበት ኬዝ ገንዘብ ስለሚሰራባቸው ነው። ወደ ፖይንቱ ስንገባ ቴሌግራም ቻናልን ብቻ ተጠቅመን ልንሰራቸው የምንችለው 3 አይነት ቢዝነሶች አሉ። ከነዚህ ውስጥ አንደኛው የቻናል ሞኔታይዜሽን ነው። ያው ዩቲዩብ ሞኔታይዝ አድርገን እንደምንሰራበት ማለት ነው። የቻናል ሞኔታይዜሽን ማለት ልክ እንደ ዩቲዩብ ቪዲዮአችን ላይ ማስታወቂያ ሲመጣ አይደል ዩቲዩብ የሚከፍለን፣ የቴሌግራም ቻናልም እንደዛው ነው። ቴሌግራም ቻናላችን ላይ ቴሌግራም ማስታወቂያ ያስነግራል ወይም ደግሞ ማስታወቂያ ይለቅበታል። ከዛም በዛ ማስታወቂያ ሰዎች ያንን ማስታወቂያ ገብተው ባዩት ልክ ለኛ ገንዘብ እናገኛለን ማለት ነው። ከዩቲዩብ ሞኔታይዜሽን የቴሌግራም ሞኔታይዜሽን የሚለይበት በርካታ ነገሮች አሉ። ከዛ ውስጥ ዩቲዩብ ሞኔታይዜሽን ዎች አወር የሚባል ነገር አለው። ቴሌግራም ሞኔታይዜሽን ደግሞ እንደዛ የሚባል ነገር የለውም። በጣም ቀላል ነው። አንድ የቴሌግራም ቻናል ሞኔታይዝ ለመሆን 1000 ፎሎወር ብቻ በቂው ነው። 1000 ሰው ሰብስክራይብ ያደረገው ሰው ወይም ደግሞ ያንን ቻናል ጆይን ያደረገ ሰው ካለ ቴሌግራም ሞኔታይዜሽኑን አክሴፕት አድርጎት ይቀጥላል ማለት ነው። በቃ የሚያስፈልገው ይሄ ብቻ ነው። ሁለተኛው ነገር ደግሞ ራሱ ቴሌግራም ያወጣው ህግ አለ። ማለትም ጀስት እንደ ዩቲዩብ ኮሚኒቲ ጋይድላይን እንደምንለው ማለት ነው። ያንን ህግ የሚጥስ ቪዲዮዎችን አለመጫን ወይም ደግሞ ምስሎችን አለመጫን፣ ጽሁፎችንም እንደዛው ማለት ነው። ለምሳሌ ፖርኖግራፊ ያለበት ሙሉ ለሙሉ ቻናሉ ሞኔታይዝ አያደርገውም። እንደዚሁም ሌሎች በጣም በቴሌግራም የተከለከሉ የሆኑ መልእክቶችን እዛ ቴሌግራም ቻናል ላይ የሚጫንበት ከሆነ ያ ቻናል ሞኔታይዝ ላይ ሆን ይችላል። በቃ እነዚህ ሁለቱ ብቻ ናቸው መስፈርቱ። ከዛ ውጪ ሌላ የተለየ መስፈርት የለውም ማለት ነው። በቶን ነው የሚሰራው። ስለዚህ በቀን ከሁለት እስከ ከዛም በላይ ቶኖችን የሚሰሩ በርካታ ቻናሎች አሉ፣ ብዙ ፎሎወር ያላቸው። ዋናው ነገር ምንድነው? ልክ ቴሌግራም የክሪፕቶ ማስታወቂያ ሊሆን ይችላል፣ የሆነ ማስታወቂያ ሊሆን ይችላል። ያንን ማስታወቂያ ሲያመጣው በአጋጣሚ ሰዎች የናንተ ሜምበሮች ወይም ደግሞ የቻናላችሁ ሜምበሮች ገብተው ያንን ማስታወቂያ ካዩት
ወይ ያንን ማስታወቂያ ብሮዝ ካደረጉት ወይ ደግሞ ከነኩት ወይ ገብተው ብቻ ቴሌግራም ላይ አንብበውት ብቻ ካለፉ እነዚህን አስቦ ለተመልካቹ ወይም ለቻናሉ ባለቤት ምን ያደርጋል ማለት ነው? በቶን ይከፍለዋል ማለት ነው። ይሄኛው አንዱ መንገድ ነው። ሁለተኛው መንገድ ደግሞ እናንተ ራሳችሁ ቻናላችሁ ላይ ማስታወቂያ መልቀቅ። ይሄም እንዴት ነው የሚሆነው? የተለያዩ ድርጅቶችን በተለያዩ አጋጣሚዎች ማናገር ወይም ደግሞ ቻናላችሁ ላይ ማስታወቂያ ማሰራት የሚፈልግ ይሄን ያህል ብር ብላችሁ ወይ ደግሞ ማስታወቂያ ማሰራት የሚፈልግ በውስጥ ያናገረን ብላችሁ ቻናላችሁ ላይ ትለቃላችሁ። ከዛም በኋላ በግል ሰዎች ያወሯቸዋል። ስለዚህ ማስታወቂያ ቴሌግራማችሁ ቻናላችሁ ላይ ትለቃላችሁ ማለት ነው። ልክ ይሄንን ቪዲዮ ስታዩ ይሄንን ቪዲዮ ካያችሁ በኋላ በቃ ራሳችሁ ውስጣችሁ ውስጥ ያለው ሰዎችን የሚጠቅም ወይም ደግሞ ሰዎች ይሄንን የኔን መልእክት አይተው ቻናሌን ጆይን ያደርጉታል ወይም ደግሞ ፎሎ ያደርጉታል የምትሉትን አንድ መልእክት ይዛችሁ ቻናል ቴሌግራም ቻናል መክፈት ነው። ከዛ በኋላ ከተከፈታችሁ በኋላ 1000 ሰብስክራይበር ስትደርሱ ቴሌግራም ራሱ ሞኔታይዝ ያደርገዋል። ሌላኛው ነገር ደግሞ በጣም ትልቅ ፎሎወር ሲኖራችሁ ማስታወቂያ ሰዎች ያስነግራሉ ማለት ነው። በርካታ ሰዎች ማስታወቂያ በማስነገር ገንዘብ ያገኛሉ። ለምሳሌ እናንተ የምትከታተሏቸው ቻናሎችን ገብታችሁ ማየት ትችላላችሁ። ለምሳሌ እኔ የምከታተላቸውን ቻናሎች ጆይን አድርጌ ሳያቸው ብዙ ጊዜ የተለያዩ የማስታወቂያ ነገሮች ይመጣሉ። ለምሳሌ የመኪና ሽያጭ ማስታወቂያዎች ይመጣሉ። እንደዚሁም ሌሎች የትምህርት ማስታወቂያዎች፣ የኮርስ የሚሰጡ ማስታወቂያዎች ይመጣሉ። እነዚህ አሁን እኔ ያስተዋልኳቸው ናቸው። ትልቅ ተከታይ ያላቸው የቴሌግራም ቻናሎችን ገብታችሁ ማየት ትችላላችሁ። ብዙ ማስታወቂያዎችን ልትመለከቱ ትችላላችሁ። ከነዚህ ማስታወቂያዎች በርካታ ገንዘቦች ነው የሚገኘው። የሆነ ሰዓት አንዱ ጓደኛ ይደውልና የሆነ ያው ዩኒቨርሲቲ ላይ የምንተዋወቅ ጓደኞች ነንና ደውሎ ምን አለኝ፣ አንዱ ጓደኛችንን ጨምሮ የቴሌግራም ቻናል ከፍተን እኛ ሶስታችን እንከፋፈልና ስራ የተለያዩ ፖስቶችን እዛ ቴሌግራም ቻናል ላይ በመፖስት ቴሌግራም ቻናሉን አሳድገን ማስታወቂያ እንስራበት፣ ከዛ ገንዘብ እናገኛለን አለኝ። የሆነ ሰዓት ማለት ነውና አስታውሳለሁ። እንደዛ ብሎኝ ያው ባለመመቻቸት ምክንያት ያ ነገር ቀርቷል። ነገር ግን የዛን የከፍተን ሰርተን ቢሆን ኖሮ ቴሌግራም ቻናል ላይ ማስታወቂያ በማስነገር ገንዘቦችን ማግኘት እንችላለን። ደግሞ ቴሌግራምም ሞኔታይዝ አድርጎ ይከፍለናል ማለት ነው። ይሄኛው ከቴሌግራም ቻናል ገንዘብ የምናገኝበት ሁለተኛው መንገድ ነው። ሶስተኛው መንገድ ደግሞ ቴሌግራም ቻናሎችን በመሸጥ። ይሄም እንዴት ነው የሚሆነው? ቴሌግራም ቻናልን ትከፍታላችሁ 2000 ወይ 3000 እስከ 10000 20000 እንደሆነላችሁ ፎሎወር ከደረሰ በኋላ ወይም ደግሞ ሰብስክራይበሮቹ ጆይን ያደረጉ ሰዎች ከበዙላችሁ በኋላ ማስታወቂያ ታስነግራላችሁ። ማስታወቂያ የምታስነግሩት በተለያየ መንገድ ሊሆን ይችላል። ቲክቶክ ላይ ሊሆን ይችላል ወይ ደግሞ ፌስቡክ ላይም ሊሆን ይችላል። የቴሌግራም ቻናል ይሄን ያህል ፎሎወር ያለው የሚገዛ ብላችሁ በተለያዩ አጋጣሚዎች ማስታወቂያ ታስነግራላችሁ። 1000 ብር 1500 ብር ከፍላችሁ ማለት ነው። ትንሽ ተከታይ ያለውም ቢሆን ችግር የለውም። ከዛ ውስጥ አንድ ሰው ወይ ሁለት ሰው ገዛለሁ ብሎ ይመጣል። ከዛም በኋላ ተደራድራችሁ ያንን ቻናል ትሸጣላችሁ፣ ሌላ ትከፍታላችሁ። ሌላ ከፍታችሁ አሁንም ታሳድጋላችሁ። አንድ ሰው ብዙ ቻናል መክፈት ይችላል። ከፍታችሁ እያሳደጋችሁ የተለያዩ ፖስቶችን ከኤአይ እየጠየቃችሁ ሰዎችን የሚጠቅሙ ሊሆኑ ይችላሉ። ወይ ደግሞ ከተለያዩ ነገሮች ብሮዝ እያደረጋችሁ እዛ ላይ እየለቀቃችሁ ሰዎችን የሚጠቅሙ ነገሮች ዜና ሊሆን ይችላል፣ ኢንተርቴይንመንት ሊሆን ይችላል። ብዙ ነገሮችን እንደነገርኳችሁ እየለቀቃችሁ ቻናሉን ታሳድጉታላችሁ። ካሳደጋችሁ በኋላ ያው ጆሮውን ማለት ነው። በዚህ መልኩ ከቴሌግራም ገንዘብ ይገኛል ማለት ነው። እነዚህ ሶስቱ ከቴሌግራም ቻናል ብቻ ገንዘብ የሚገኝባቸው መንገዶች ናቸው። አንዱ የቴሌግራም ቻናል ነው ብያችኋለሁ። ሁለተኛው ነገር ደግሞ ቴሌግራም ላይ መቀጠር። ቴሌግራም ላይ እንዴት አድርገን ነው የምንቀጠረው? ለምሳሌ የኔ ቻናል አለ። ይሄ የኔ ቻናል ላይ ሰዎች ለመቅጠር ፈልጌ ሃይር አድርጌ ነበር፣ ግን ያገኘው ሰው የለም። ምን አይነት ሰው ነው መቅጠር የምፈልገው የሚለውን ካወጣው በኋላ ለመቅጠር ማስታወቂያ አውጥቼ ነበረ። ሰዎች እኔ ጋር ተቀጥረው በቀን አንድ ፖስት ልንነጋገር እንችላለን፣ በቀን 2 ፖስት ልንነጋገር እንችላለን። እሱ እንደምንነጋገርበት ወይ ነው። ከዛ ከተነጋገርን በኋላ እዛ ቴሌግራም ላይ ፖስቶችን ከተለያዩ ነገሮች እያየ ምናልባት ስለ ዩቲዩብ ሊሆን ይችላል ወይም ደግሞ ስለተለያዩ ነገሮች ፖስቶችን ሊለቅ ይችላል። በአማርኛ ተርጉሞ በደንብ አድርጎ የተዘጋጀ እኔ ያየውና ከዛ በኋላ ካመንኩበት በኋላ ለቀዋለሁ። ያ የቴሌግራም ባለቤት ወይም ደግሞ የቴሌግራም ቻናል ባለቤት የሆነን ሰው ቀጥሯል። ያ የቀጠረው ሰው የተለያዩ ጽሁፎችን፣ የተለያዩ ነገሮችን፣ ምስሎችን ሊሆን ይችላል። ግራፊክ ዲዛይነር ከሆነ ዲዛይን እያደረገ የተለያዩ ነገሮችን ሊለቅበት ይችላል። ብቻ እንደተስማሙት ነገር ግን በወር ይከፍለዋል ወይ ደግሞ በሳምንት በተነጋገሩበት ወይ ይከፍለዋል ማለት ነው። በርካታ ቻናሎች አሁን ላይ ፖስት በየቀኑ የሚፖስቱ ቻናሎች ባለቤቶቻቸው እንዳይመስሏችሁ የሚፖስቱት ውስጡ ከስሩ የተቀጠሩ 5-10 ሰራተኞች ይኖራሉ። እነዛ ሰራተኞች ናቸው ቴሌግራም ላይ ተቀጥረው እየሰሩ ያሉት ማለት ነው። ይሄ ማለት ኦንላይን ስራ ማለት ነው። ፓርት ታይም ስራ ነው። በቃ የሆነ ሰዓት ጧት ከ30 ደቂቃ ከ40 ደቂቃ ማዘጋጀት ያለባችሁን ፖስት በደንብ አድርጋችሁ ታዘጋጁና ትፖስታላችሁ በተነጋገራችሁበት መሰረት። ከዛም በኋላ ማታ ደግሞ አንድ ፖስት ታዘጋጁና ትፖስታላችሁ። በዚህ መልኩ ያደረጋችሁ ከቴሌግራም ገንዘብ ማግኘት ትችላላችሁ ማለት ነው። ይሄኛው ደግሞ ሁለተኛው መንገድ ነው። ሌላኛው መንገድ ደግሞ fragment.com ላይ መስራት ነው።
fragment.com ላይ በርካታ ነገሮች አሉ ከቴሌግራም ገንዘብ የሚገኝባቸው ቅድም እንደነገርኳችሁ ማለት ነው። ከቻናል 3 ነገሮች አይተናል አይደለ? fragment.com ላይም ከቴሌግራም ብዙ ገንዘቦች የሚገኝበት ነገሮች አሉ። እነሱን በሌላ ቪዲዮ በሰፊው እናያቸዋለን። ምክንያቱም ደግሞ በጣም ሰፊ ስለሆነ ማለት ነው። አንዱን ብቻ ለይተን ለማየት ራሱ ብዙ ሰዓት ይፈጃል። ለምሳሌ እዛ ላይ ስታሮችን መሸጥ ትችላላችሁ። እዛ ላይ ደግሞ አይታችሁ ከሆነ አንዳንድ ሰዎች በቲክቶክም ሊሆን ይችላል ወይም ደግሞ ቴሌግራም ላይ ቴሌግራም ዩዘር ኔማችሁን ፕሪሚየም እናደርጋለን የሚሉ ሰዎች አሉ። እነዚህ ሰዎች በርካታ ገንዘብ ነው የሚቀበሉት። እናንተን ወይም ደግሞ የእናንተን ቴሌግራም ፕሪሚየም ለማድረግ ትንሽ ገንዘብ ይከፍላሉ። ከዛ ላይ አትርፈው ይቀበሏቸዋል ማለት ነው። ይህንን ገንዘብ የሚከፍሉት ግን በዚህ በፍራግመንት.com ነው። ፍራግመንት.com ላይ እናንተ ገብታችሁ የሌሎች ሰዎችን ዩዘር ኔም ፕሪሚየም በማድረግ ወይም ደግሞ ቴሌግራም ፕሪሚየም በማድረግ ገንዘብን ማግኘት ትችላላችሁ ማለት ነው። fragment.com ላይ ብዙ ነገሮች ነው የሚሰሩት ብያችኋለሁ። የመጀመሪያው ነገር ቴሌግራም ፕሪሚየም ማድረግ ነው። ሁለተኛው ነገር ደግሞ ስታሮችን መግዛትና መሸጥም ትችላላችሁ። ስታሮችን ከገዛችሁ ወይም ደግሞ አትርፋችሁ የምትሸጡ ከሆነ ብዙ ነገሮችን ካደረጋችሁ በፍራግመንት.com ላይ ብዙ ገንዘቦችን ማግኘት ትችላላችሁ። ይሄንን ደግሞ በቀጣይ ቪዲዮ እናወራለን። ሌላኛው በጣም ብዙ አይነት መንገድ አለ ብያችኋለሁ ቴሌግራም ላይ። ከነሱ ውስጥ አንዱ ኤርድሮፕ ነው። ኤርድሮፕ እንግዲህ እናንተ የሚመቻችሁ ከሆነ ከዚህ በፊት ታፕ ምናምን እያደረግን ይሄ ሃምስተር ኮምባት ወይም ሌሎች ነገሮችን ስንሰራበት የነበረው ወይ ነው። እሱ ብዙዎቹ እስካም ስለሚገባባቸው ውስጥ ላይ ብዙ እኔ አልመክራቸውም እነሱን። ስለዚህ እናንተ ግን የምትፈልጓቸው ከሆነ እነሱንም እየፈለጋችሁ ወይም ደግሞ ኤርድሮፖች የት ነው ያሉት ብላችሁ የተለያዩ ቦታዎች ላይ ብሮዝ እያደረጋችሁ መስራት ትችላላችሁ። ግን እኔ የቴሌግራም ቻናሉ ላይና ቴሌግራም መቀጠሉ ላይ በደንብ ብትበረቱ በጣም ብዙ ነገሮችን ትሰራላችሁ። ቀጣይ በሚኖረን ቪዲዮ ደግሞ ቴሌግራም ፍራግመንትን በደንብ አድርጌ አሳያችኋለሁ። ከዚህ በተጨማሪ ደግሞ ከተለያዩ ከሶሻል ሚዲያዎች ፌስቡክን ጨምሮ ሌሎች ሶሻል ሚዲያዎች እንዴት አድርገን ነው ገንዘብ የምናገኘው የሚለውን በደንብ አድርጌ አሳያችኋለሁ በሌሎች ቪዲዮዎች ማለት ነው። ከእናንተ የሚጠበቀው ከዚህ ቻናል ጋር አብሮ መቆየት ነው። ከዚህ ቻናል ጋር አብሮ ለመቆየት ደግሞ ሰብስክራይብ ማድረግ ነው። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።